ዓለም አቀፍ መገናኛ ብዙሃን እየዘገበ ያሉ ጉዳዮችን ልንገራችሁና አሸብር ካሳሁን እንዳዘጋጀልን ትንታኔ እንሄዳለን። በጋዛ ረሃብ እንዳይከሰት እሰጋለሁ ብሏል የመንግስታቱ ድርጅቱ የሰብአዊ ድጋፍ አቅርቦቱ መጠኑ ያሽቀለቆለበት ስለመምጣቱ ገልጿል። ቃል አቀባይ ስቴቨን ዱጀሪች የዓለም የምግብ ፕሮግራም ድጋፍን ለመቀጠል እየተንገዳገደ ስለመሆኑና በተለይ ሰብአዊ ድጋፍ አቅርቦት ላይ ሌሎች ሀገራትም ተቋማትም እንደዚሁ ድጋፍ እንዲያደርጉ ጥሪ እያቀረቡ ይገኛሉ። ሶሪያ ደግሞ ጨለማ ውስጥ ናት። የኤነርጂ ሚኒስትሩ ይፋ እንዳደረጉት የብሔራዊ የኃይል ማስተላለፊያ ላይ በገጠመ የቴክኒክ ችግር ምክንያት ነው ሶሪያ አብዛኛዎቹ ከተሞቿ ሙሉ በሙሉ ጨለማ ውስጥ መሆናቸውን ይፋ ያደረጉት። እነ ሆምስ እና ሃማ እና ታርቶስ የተባሉ ትላልቅ ከተሞቿ ጭምር እንደዚሁም በኃይል አቅርቦት ችግር ውስጥ ስለመሆናቸው እየተነገረ ይገኛል። እንግዲህ የዜና ምንጩ የዛው የሶሪያ የዜና አገልግሎት ነው። በፍጥነት ደግሞ ይህንን ኃይል ለመቀጠል ጥረቶች እየተደረጉ ስለመሆኑ መረጃዎች እያመለከቱ ይገኛሉ። ሌላው ትኩረት የሳበ ጉዳይ የሩሲያ ጉዳይ ነው። ፑቲን ተጨማሪ 160 ሺህ ጦር ወደ መከላከያ ሰራዊታቸው እንዲቀላቀል ምልምል እንግዲህ እንደሚፈልጉ ገልጸዋል። ወደ ወታደራዊ ስልጣን ይገባሉ ብለዋል። ከ2011 በኋላ ለመጀመሪያ ጊዜ ነው የከፍተኛ ቁጥር የጠየቁት። አጠቃላይ የወታደራዊ ቁጥራቸውንም እንደ ሀገር ያለውንም ብዛት ለመጨመር ወሳኝ እርምጃ ስለመሆኑ እየተነገረ ነው። በአንጻሩ ሌሎች ደግሞ ይህንን ሁኔታ ከወዲሁ ቀጠናው ላይ ሌላ ወታደራዊ እንቅስቃሴ የጦርነት ስጋትና ድባብ እንዲፈጠር ያደርጋል የሚል ስጋት እንደዚሁ እንዲጨምርና እንዲንር ምክንያት ሆኗል ነው የተባለው። በቀጣይ 3 ዓመታት ውስጥ ይህ ቁጥር እስከ 180 ሺህ ውላ ሊደርስ ይችላል እየተባለ ይገኛል። ከአሁኑ ከአፕሪል ጀምሮ እስከ ጁላይ ድረስ በፈረንጆቹ ማለት ነው ወታደራዊ ስልጠና ውስጥ ወጣቶች እድሜያቸው ከ18 እስከ 30 አይሆኑም እንዲቀላቀሉ ይጠበቃል እየተባለ ይገኛል። ለትንታኔ የመረጥነው ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሊብሬሽን ዴይ ወይም ነጻ የማውጣት ቀን ያሉትን በጠሯት የዛሬዋ ቀን አዲስ የታሪፍ እቀባ እንደሚያደርጉ እየተጠበቀ ነው። እነማን በየትኛው ማዕቀብ መጣሉ ሲካተታሉ ለሚለው ዝርዝር መልስ ባይሰጡም ተጨማሪ ታሪፍ ግን 25 በመቶ እንደሚሆን ይጠበቃል። ትራምፕ ወደ ስልጣን ከመጡ ማግስት ይሄኛው ታሪፍ ለአራተኛ ጊዜ የሚደረግ ይሆናል ተብሎ እየተጠበቀ ይገኛል። አሸበር ካሳሁን የትራምፕ አሁን የታሪፍ ውሳኔ ምንን መሰረት ያደረገ ነው ሲል ተከታዩን ትንታኔ አዘጋጅቷል። ኃይል፣ ስልጣን ጉዞ ትልቅ ነው። ሀገርና ሕዝብ ቀዳሚ ባልሆኑበት የሀገራት ጉዞ መዳረሻቸው የበላይነትን የመቆናጠጥ ፍጥጫ ነው። Everyone will look for it and we will need some help. የለነሱ ምንም ሊሆን ይችላል። ነገር ግን ደግሞ የቃላቸውና ድርጊታቸው ማመላከቻ ከታች ያለው የህብረተሰብ ክፍል በተለይም ደግሞ ድህነት አረንቋ በሆነባቸው ሀገራት ኑሯቸውን ያደረጉ ሰዎች ኃያልነት የዓለም ጉልበታም መሆን ብቻ ላይሆን ይችላል። እነሱ ጋር ሲደርስ ግን ጉልበታቸውን መለኪያ አድርገው ይቆጥሩታል። የበላይነታቸውን ለማሳየትም የማይቆፍሩት የማይወጡት ዳገት አይኖርም። አሁን ዓለማችን በዚህ ሁኔታ ውስጥ ስለመገኘቷ ማሳያ ብዙ ምስክሮችን መቁጠር ላያስፈልግ ይችላል። ምክንያቱም በየፊናቸው ሀገራት እያደረጓቸው የሚገኙ መጣደፎችን መታዘብ ብቻ ከበቂ በላይ ስለሚሆን ከአሜሪካ እስከ ቻይና ከሩሲያ እስከ ዩኬ ሁሉም የየራሳቸው የቤት ስራ ላይ ተጠምደው መገኘታቸው የነገሩን ጡዘት ያፈጥነዋል። ከሳቸው ወደ ስልጣን መምጣት ማግስት ብዙ ነገሮች ሆነዋል። ይህ ግን በቁጥር በዛ ብሎ ተገኝተዋል። ታሪፍ በትራምፕ የስልጣን ዘመን የእሳቸው መገለጫ እስኪመስል ተደጋግሞ ተነስቷል። ተግባራዊ ሲደረግም አይተናል። ብዙቸው የዓለምን የኃይል ነት ወደ ሀገራቸው ለመመለስ እንደሆነም በተደጋጋሚ ተናግረውታል። ይህ ታዲያ ሌሎች ሀገራትን አሳሰበ እንጂ እንዳሉ ሊያስብልላቸው አልቻለም። እናም ሌሎቹም ቢሆኑ ጎራ ፈጥረው ጉልበት ቆጥረው የራሳቸውን አካሄድ መፍጠር ጀመሩ። ይህ የሀገራት ፍጥጫም ዛሬ ዓለምን ወደ መልስ አልባው ቅራኔ እየወሰዳት ይገኛል። ዳፋው ደግሞ ምንም ማድረግ ለማይችሉቱ ድሃ ሀገራት መትረፉ በቀጣይ ይጠበቃል። የታሪፉ ሰው ዶናልድ ትራምፕ በአሜሪካ ፈርስት ፖሊሲያቸው ሊቀድሙን ይችላሉ ያሏቸውን ሀገራት በታሪፍ ማሽመድመር ተያይዘውበታል። ዛሬ ደግሞ በእነሱ ቀን አቆጣጠር አፕሪል 2 ነው የታሪክ ወይም ቪክትሪ ዴይ። Liberation Day is the beginning of Liberation Day. Beautiful word in the dictionary is tariff. ምናልባትም የታሪፍ ጫናው ከዚህ በኋላ መጠኑና ቁጥሩ አድጎ ሀገራትን ሊያደህግ የሚችልበት እድል ሰፊ ነው። ይቺ ቀን ግን በትራምፕ በብዙ ስትጠበቅ ነበር ማለት ይቻላል። ይህ የእሳቸውና አስተዳደራቸው ውሳኔ በዚህኛው የስልጣን ዘመናቸው ለአራተኛ ጊዜ የሚደረግ ሲሆን ለተግባራዊነቱም ሰዓታትን መቁጠር ይዟል። እሳቸው ሊበሬሽን ዴይ ሲሉ የጠሩት የነጻነት ቀን
በብዙ ረገድ የሌሎችን ሀገራትን ትኩረት ሳያገኝ አልቀረም። ምክንያቱም እስካሁን ከቃሉና ቀኑ መቆረጥ ውጪ የትኞቹ ሀገራት ላይ ታሪፉ ተግባራዊ ይደረጋል የሚለው የሚታወቅ ነገር ስለሌለ ማለት ነው። የዋሽንግተን ፖስት አቲት ግን እስካሁን ባለው ግምት ለቢግ 15 ከታላላቆቹ 15 ሀገራት ውስጥ ያሉት እንደ ብራዚል፣ ታይላንድ እና ቪየትናም የዚህ ታሪፍ ሰለባዎች ሊሆኑ ይችላሉ እያሉ ነው። ሌሎች ደግሞ ከዚህ ቀደም ሰውየው ቁርሾ ውስጥ የገቡባቸው የአውሮፓ ህብረትን ጨምሮ እንደ ካናዳ፣ ሜክሲኮ እና ቻይና ያሉት ሀገራት በዛሬው ታላቁ የታሪፍ ቀን ውስጥ ሊታሰቡ ይችላሉ እያሉ ይገኛሉ። የሲቢኤስ መረጃ እንደተናገረው ግን ፕሬዚዳንቱ ዶናልድ ትራምፕ ዛሬ ተግባራዊ ይሆናል ያሉት የታሪፍ መጠን 25 በመቶ ሲሆን የሚፈጸምባቸው ምርቶችም ከመኪኖች በተጨማሪ የብረትና አልሙኒየምን ያካትታል። This is the beginning of Liberation Day in America. በአሜሪካ የነጻነት ቀን ጅማሮ ብለናል። ልናደርግ ያሰብነውም ከአሜሪካ ውጭ ተመርተው በሚመጡ የመኪና ምርቶች ላይ የ25 በመቶ ታሪፍ መጣል ነው። እዚህ በሚመረቱት ላይ ግን ታሪፍ አንተም። ይህን በፊርማ ያረጋግጣለሁ። ዳግም አሜሪካንን ታላቅ ለማድረግ የጀመርነውን ጉዞ ማጠናከሪያችን ይሆናል። ተሰሚነታችንን እንመልሳለን። የሀገሪቱ ግምጃ ቤት ኃላፊው ስኮት ቤሳን ስለ ጉዳዩ ሲያብራሩም ይህን አሉ። ታሪፉ በአሜሪካ ታሪክ ሆኖ የማያውቅና ትልቁ ነው። ይህ ምናልባትም የሀገራትን የውስጥ ካዝና ሊያናጋ የሚችልበት እድል ሰፊ ነው። የምጣኔ ሀብት ባለሙያዎች በሌላ ጎን የነገሮች ከፍታ ከዚህ በኋላ እየባሱ ሊመጡ እንደሚችሉ ነው የሚናገሩት። ዛሬ ተግባራዊ ይደረጋል የተባለው ታሪፍ በሚቀጥሉት ጊዜያት እስከ 20 በመቶ በሀገራት የምርት ዋጋ መናርን ሊፈጥር ይችላል። ለአሜሪካ በአንጻሩ በየዓመቱ እስከ 6 ትሪሊየን ዶላር ገቢን ይዞላት ይመጣል። ሀገራትም ከወዲሁ በጉዳዩ ላይ የራሳቸውን ሀሳብ መስጠት ጀምረዋል። ካናዳ ቀዳሚ በሆነችበት መግለጫዋ ፍትሐዊ ያልሆነ የንግድ ግንኙነትን ማስወገድና ራስን ማዘጋጀት ከዚህ በኋላ የካናዳ ጉዞ ይሆናል ብለዋል አዲሱ ጠቅላይ ሚኒስትር ማርክ ካርኔ። ሜክሲኮን በተመሳሳይ ተወዳዳሪነትን ለማስፈን በሚደረግ ጥረት ውስጥ ማንንም አይጎዳም፣ የራስን ተመሳሳይ እርምጃ ወይም ውሳኔ ይዞ መቅረብ በዚህ ጊዜ አስፈላጊ ነው ፕሬዚዳንቷ ክላውዲያ ሺንባርም ተናግረዋል። ሊበሬሽን ዴይ የትራምፕን የዛሬ ውሳኔ ገና ከጅማሬው መንቀፍ የጀመሩት ግን የውጭ ሀገራት ብቻ አይደሉም። 50 በመቶ የራሳቸው ዜጎችም ቢሆኑ ነገርየው ቤታችንን ሊያመሰቃቅል ይችላል የሚል ስጋትን አጭሮባቸዋል። በተለይ በንግዱ ዓለም ላይ የተሰማሩት የአሜሪካንን ምርት የሚገዛ ሀገርም ሆነ ግለሰብ ላይኖር ይችላል የሚለው ስጋት ላይ ጥሏቸዋል። እናም ትራምፕ ውሳኔያቸውን ዞር ብለው ሊያጤኑት ይገባል እያሉ ይገኛሉ። ከ12500 በላይ የታሪፍ አይነቶች፣ 200 አጋር የንግድ አካላትና ሀገራት የሊበሬሽን ወይም ነጻነት ቀን ተገፊዎች በአሜሪካ ሊሆኑ ግን ሰዓታት ቀርቷቸዋል። ይህ የ25 በመቶ ታሪፍ ውጤት ግን የእስያ ገበያ ላይ ከወዲሁ ጭማሪዎችን ማሳየት ጀምረዋል። ያም ሆነ ይህ ግን በተግባራዊነቱ ውስጥ ታሪፉ እስከ 100 ሀገራትን ሊነካ እንደሚችል የሚናገሩም አሉ። ሊበሬሽን ዴይ በአሜሪካ የነጻነት ቀን ውስጥ ትርጉሙ ዛሬ ከብዷል። ትራምፕም የዳግም ስልጣን 100ኛ ቀናቸው ዛሬ ደፍኗል።